እነሆ በጥያቄያችሁ መሰረት በቅርቡ ሀገሬ ልገባ ነው። ከአረብ ሀገር ምን ይዤ ልምጣ? እንዲሁም ደግሞ ኤሌክትሪክ ነኮች ከአረብ ሀገር ወይም ደግሞ ከምመጣበት ሀገር ይዤ ልምጣ ወይንስ እዛው መግዛት ይሻላል ብላችሁ ለጠየቃችሁ ውዴቶቼ፣ እንዲሁም ደግሞ ከዛ ይዞ መምጣት ይሻላል ወይስ ደግሞ ሀገራችን ብንገዛ ነው የሚያዋጣው የሚለውን ቪዲዮ ይዤላችሁ መጥቻለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው ቤተሰብ። እንግዲህ ሰሞኑን በምለቃቸው ቪዲዮዎች ብዙ አስተያየት ሰጥታችሁኛል። እጅግ አድርገን የማመሰግነው። አሁንም ብርታታችሁ፣ አስተያየታችሁ እንዲሁም ደግሞ በኮሜንት ደግሞ የምትጠይቁኝን ጥያቄ ለመመለስ ወደኋላ አልልም። እናንተ ብቻ ቪዲዮዬን እስከ መጨረሻው በማየት ሀሳብ አስተያየታችሁን እንዲሁም ደግሞ ቪዲዮዎችን ላይክ እያደረጋችሁ አበረታቱ ነው የምለው ማለት ነው። እንግዲህ ብዙ ልጆች ቪዲዮ ስሪልን አሁን በቅርቡ ኢትዮጵያ ልንመጣ ነው፣ ከዚህ ይዘን ምን እንምጣ ምናምን ብላችሁ ጠይቃችሁኛል ማለት ነው። እንዲሁ በጥያቄያችሁ መሰረት ይሄው ለመመለስ መጥቻለሁ ማለት ነው። ይቅርታ ትንሽ ድምፄ ጎርነን ብሏል። ያኔ ተኝቼ ነበርና ትንሽ አሞኝ ነበረ፣ ለዛ ነው። በጣም ይቅርታ እላለሁ ማለት ነው። በመጀመሪያ ወደ ኢትዮጵያ ለመምጣት ያሰባችሁ ውድ እህቶቼ አላህ ሱብሓነሁ ወተዓላ በሰላም ለሀገራችሁ ያብቃችሁ፣ በሰላም ከቤተሰቦቻችሁ ጋር ይደብልቃችሁ፣ በሰላም ለሀገራችሁ እንግዲህ ከቤተሰቦቻችሁ ጋር በሰላም ወደ ስደት እንደሄዳችሁ አሁን ደግሞ በሰላም ለሀገራችሁ በደስታ በቃ ሁሉን ነገር አሟልቶላችሁ ለሀገራችሁ ያብቃችሁ። በእርግጥ ሁሉ ነገር ተሟልቶ አይደለም ሀገራችን የገባ ነው። እንዲሁም ደግሞ ሁሉን ነገር ጨርሰን ሁሉም ተሟልቶልን አይደለም፣ ግን ዱንያ ናትና ሁሉን ነገር ሳይሟላ ቢቀርም ነው የመጣ ነው እና አብሽሩ ኑ ቶሎ አህለን ወሰህለን ብለናል። እንዲሁም ደግሞ ብዙዎቻችሁ ልመጣ ነበር ፈራው፣ የአገሩ ሁኔታ እንዴት ነው፣ አገሩ ያስኖራል ወይ፣ የኑሮ ውድነቱ እንዴት ነው ብላችሁ ብዙ ልጆችን ጠይቃችሁኛል። እንዲሁም ደግሞ በውስጥም ጠይቃችሁኛል ማለት ነው። እውነት ለመናገር ምንም የሚያስፈራ ነገር የለም። ምንም ማለት ነው። ሀገራችን አልሐምዱሊላህ የሰራ ይለወጥበታል። ራሳችሁን አሳምናችሁ መምጣት ብቻ ነው እንጂ ከእናንተ የሚጠበቀው ሌላው ነገር ሁሉም ነገር ቀላል ነው ማለት ነው። እና ራሳችሁን አሳምናችሁ እሰራለሁ ሰርቼ እለወጣለሁኝ ብላችሁ ራሳችሁን አሳምናችሁ ለመምጣት ሞክሩ እንጂ የማይለወጥ የለምና አብሽሩ፣ አገራችን ያስመጣል። ስለዚህ ኑ ቶሎ አህለን ወሳህለን ብለናል ማለት ነው። እንግዲህ ወደ ጥያቄያችሁ ስገባ በቅርብ ልመጣ ነው እና ከአረብ ሀገር ምን ይዤ ልምጣ፣ እንዲሁም ደግሞ እዛ ምን ዋጋቸውስ እንዴት ነው፣ የምትለቂያቸው እቃዎች ዋጋቸው አሪፍ ነው፣ ከዚህ ይዤ ከመመጣ በካርጎ እንዲሁም ደግሞ ካርጎ ከማድረግ እዛው ብገዛ ይሻላል ብላችሁ ጠይቃችሁኝ አንዳንድ ኤሌክትሪክ ነኮችን እንዲሁም ደግሞ ምን ይዛችሁ እንደምትመጡ ይሄን ቪዲዮ እስከ መጨረሻው ስሙ፣ ቪዲዮውን አዳምጡ ማለት ነው። በመጀመሪያ ከዛ ይዛችሁ የምትመጡት አሰስ ገሰሱን ሳይሆን ለምሳሌ እንደ ልብስ እንዲህ ቁርራጭ ልብስ ነገሮችን ጫማ ምናምን ይዛችሁ እንድትመጡ አልመክርም። በነገራችን ላይ በተለይ ልብስ በተለይ ጫማ ነገሮች እንደው የተወሰነ ያኔ እንደዚህ ጫማ የተወሰነ ማለት እንደዚህ ሽፍን ጫማ እሱም ደግሞ ሀገራችን አለ። ሌላ ግን ልብስን በተለይ ልብስን በተመለከተ እኔ ልብስ ይዛችሁ እንድትመጡ ምንም ፍቃደኛ አይደለሁም ማለት ነው። እኔም እንደዛ ሲሉ ልብስ ይዛችሁ አትምጡ፣ እንደዛ አትምጡ እያሉ ሲመክሩን ምንም ነገር እንትን አልልም ነበር ማለት አላጠላድቀውም ነበር ማለት ነው። ግን አሁን ስመጣ ሳየው እውነት ለመናገር ልብስ ይዛችሁ አትምጡ። በእርግጥ እቃ ነገሮችን ከተመቻቸላችሁ ለምሳሌ እኔ በላኩበት ጊዜውም ጥሩ ነው። በባህር ነው የላኩት፣ ጥሩ ነው። በዛን ሰዓት እንደዛ ከሆነ አሁን ላይ
አንዳንድ ነገሮችን አንዳንድ እቃዎችን ብትልኩ በባህር ከደረሰላችሁ በሰላም ከደረሰላችሁ እሱ ተመራጭ ነው። ነገር ግን አረብ ሀገር ያለው እቃ አረብ ሀገር ያለው ሁሉ ነገር እዚህ አለ። እንደውም የበለጠ እኔ እንደውም እዚያ ያላየሁት እቃዎች በቃ ደስ የሚል ከሀገሩ ጋር እንዲሁም ደግሞ አገሩን ባማከለ መልኩ ያኔ ያለ እቃ በተለይ እቃ ብዙ ነገሮች አሉ ማለት ነው። በጣም ብዙ ከምነግራችሁ በላይ እቃዎች አሉ። እቃ ይዛችሁ አትምጡ። እንዳልኳችሁ ከተመቻቸላችሁ ያኔ ይዞ ለመምጣቱ በባህር ለመምጣት ከተመቻቸላችሁ ኤሌክትሪክ ነኮችን መፍጫ፣ እንዲሁም ደግሞ ከላጥ ነገሮችን ኤሌክትሪክ ነኮችን ይዛችሁ ብትመጡ የበለጠ ተመራጭ ነው ብዬ አስባለሁ። እነሱ ይዛችሁ ነው። ነገር ግን ቴሌቪዥን፣ ልብስ፣ ጫማ ለአባቴ ስጦታ ሱፍ፣ ለገሌ ሱፍ ስጦታ፣ ለአክስቴ፣ ለአጎቴ፣ ለምናምን ትርኪ ምልኪ ምንም ይዛችሁ አትምጡ። ምንም ነገር ይዛችሁ አትምጡ። አገራችን ላይ አረብ ሀገር ያለው አገራችን ላይ አለ። እንደውም እዛ ከመምጣታችሁ ወደ ኢትዮጵያ ከመምጣታችሁ በፊት ብሩን ለሆነ ሰው ላኩት፣ እዚህ የምትገዙበትን ማለት ነው። ማለት ቀልብያችሁ እንዳይወሳወስ። እዛ በወር ደመወዝ ስላለ ምንም አይመስለንም። እዚህ ግን ያው ያኔ የያዛችሁትን ነው። ስለዚህ ብሩን ላኩትና ይሄ ለገሌ መግዣ ማለት ያኔ መግዛት ካለባችሁ ከዚህ ትገዛላችሁ እንጂ ነገር ግን ከዛ ልብስም ሆነ ጫማም ሆነ ምንም ነገር ይዛችሁ ብትመጡ ሀታ ራሱ ለስጦታ ብትሰጧቸው ማለት ነው በቃ ሰልባጅ ነው እነሱ። እውነቴን ነው የምላችሁ ሰልባጅ። ጠቃ ልብስ ይዛችሁ ብትመጡ ሰልባጅ ነው እነሱ። ሱፍ ይዛችሁ ብትመጡ ሰልባጅ ነው። ሲቀጥል ደግሞ ሱፍ ከዛ ይዛችሁ ብትመጡ እዚህ ማሰፊያው ኦቨር ነው ማለት ነው። ኦቨር። እኔ ልብስ ምንም ነገር ይዛችሁ ብትመጡ አልመክራችሁም። እውነቴን ነው የምላችሁ ልብስ ይዛችሁ አትምጡ። ከቻላችሁ እንዳልኳችሁ ከላጥ ነገሮች እንደዚህ ኤሌክትሪክ ነኮችን ይዛችሁ ትሆኑ። ሌላ ግን ምንም ነገር ይዛችሁ አትምጡ። እንዲሁም ደግሞ ቲቪ በቃ ብዙ ነገሮችን የሆነች ልጅ ኮሜንት ላይ በዚሁ አጋጣሚ ኮሜንት ላይ ቲቪ ምናምን ገዝቼ አስቀምጫለሁኝ። አሁን አገር በቅርቡ ልገባ ነው እና እቃዎችን እንዳለ እየገዛሁኝ ኢጃዛ ቤት አስቀምጫለሁኝ። አሁን አገር ከአንድ ወር በኋላ አገሬ ልገባ ነው። እሱን ደግሞ አሁን አገር ለመላክ በካርጎ ነው መላክ የምችለው። እዛ ደግሞ ጉምሩክ እንዴት ነው ብለሽ የጠየቅሽኝ እህታችን ይመስለኛል ሶፊ የምትባይ ልጅ ነች ማለት ነው። እውነት ለመናገር መጀመሪያ ባልገዛሽው ነገር ግን ያንን የገዛሽበትን እጥፍ ድርብ ነው የሚያስከፍልሽ ማለት ነው። እጥፍ ድርብ እመኒ ማለት ነው። ግን የገዛሽውን መጣል አትችይም። ወይም ደግሞ ብትችይ ቢቀይሩሽ ወይንም ደግሞ ያኔ ብትችይ ይዘሽው ባትመጪ ጥሩ ነው። ነገር ግን ያኔ እንትኑ ካለሽ ማለት ነው ከመለሱልሽ ወይንም ደግሞ የመመለሱ ቻንስ ካለሽ በተለይ ቲቪ ማለት ነው ቲቪ ይዛችሁ መታችሁት እራሱ ማለት ነው እዚህ የሆነ ነገር ዲሹ ወይም ደግሞ የሆነ ነገር ከተበላሸ ለማስተካከል በጣም ከባድ ነው ማለት የዛና የዚህ ይለያል ማለት ነው። እቃው ሁሉም ሸሪካ ሁሉም እንትን አለ ማለት ነው። ግን ትንሽ ከዛ ይዘን የመጣ ነው ያኔ ትንሽ እንትን ይላል ይከብዳልና እንደኔ ምንም ነገር ፍሪጅ በሉ ምንም ነገር ምንም ይዛችሁ አትምጡ። እንደነገርኳችሁ ያኔ ከላጥ ነገሮችን እሱን ብቻ መክራችኋለሁ። እና ደግሞ የሆነች ልጅ ደግሞ ጠይቀሽኛል። ያንቺስ ሙሉ ቃሽን ማሻአላህ ቤትሽን ወደታች ቪዲዮሽን አይቼ ሙሉ ቃሽ የተሟላ ነው ከዛ ነው ወይ ይዘሽ የመጣሽው ብለሽ ጠይቀሽ ልኝ ያው ቪዲዮውን እስከመጨረሻ ስላላየሽ ነው እንጂ እኔ ከዚህ አልገዛሁም። እንደነገርኳችሁ እኔ 2 ጊዜ በባህር ነው የላኩት ማለት ነው። 2 ጊዜ በባህር ብልከውም ያንኛው የመጀመሪያ የላኩትን ጭራሽ አልተፈታም። ያኔ እቃው እንዴት እንደሆነ ያው እንትን እንዳይበላሽ እየከፈቱ እንትን ይሉታል እንጂ ቤተሰብ ጋር ነው ያለው። አልተከፈተም፣ አላየሁትም። ነገር ግን ከዛ እኔ ምንም ነገር አልቀረኝም። እቃዎችን ሁሉ ከዛ ነው ይዤ የመጣሁት። በባህር ነው ደግሞ የላኩት። በባህርም ደግሞ እንደመላኬ መልኩ በሰላም የደረሰልኝ ያኔ ጥሩ ተረክቤያለሁ። ምንም ነገር ሳይጎልብኝ ምንም ነገር የላኳት አንድ ነገር ሳትፈታ ደርሶልኛል። አልሐምዱሊላህ በዚሁ አጋጣሚ። ነገር ግን አሁን ላይ ደግሞ የበፊቱና ያሁን በባህር ለመላክ ልዩነት አለው። አሁን ላይ
እንትን ማለት እየተወረሱ ነው። እንዲሁም ሰይድ ጅዳ ሰይድ ካርጎ ታውቁት ከሆነ አሁን እሱ ትናንትና ቪዲዮ ሰርታ የሆነች ልጅ እቃዬን በልቶ ቀረ እንዲህ ነው እያለ ስትሰምቼ እሱ ደግሞ መልስ ሰጥቶ ነበረ። ይሄ አንደኛ ይሆናል፣ ሁለተኛ ላይሆን ይችላል ብዬ ነው የተቀበልኳችሁ እንጂ እኔም ደግሞ ፍጹም ሰው አይደለሁም። የሆነ እንትን ላይ ኮንትሮባንድ ላይ ከተያዘብኝ እኔስ ምን ላድርግ? እና የእናንተ ብቻ ኪሳራ ሳይሆን እኔም ከስር ያለሁ እና ተረዱኝ እያለ ቪዲዮ ሰርቶ አይቻለሁ ቲክቶክ ላይ። እና አሁን ላይ ደግሞ በጣም ከባድ ነው ስላችሁ ኮንትሮባንድ አሁን እየተያዘ ነው ጅቡቲ ላይ። አሁን ላይ በጣም ከባድ ነው። ስለዚህ እኔ በጥቅሉ ብራችሁን ጨምዳችሁ ይዛችሁ ነው ማለት ነው። ብራችሁን ቋጥራችሁ በቃ ብራችሁን ጨምዳችሁ ቶሎ እንጂ እንዲህ ነው ይሄንን ለገሌ የሚባል ነገር በጭራሽ አትሰቡት። እዛ ያለው ሁሉ እዚህ አለ። እንደውም ምዛኔ ያላየሁት ነው እዚህ ያለው። የሚገርማችሁ ነገር እኔ ብዙ ጊዜ ሱቅ ስለማልወጣም እንደው አላውቅም እዛ በነበርኩበት ሰዓት ብዙ ጊዜ ደግሞ ያኔ እንትን ስለማል እንደው አላውቅም። እዚህ ግን አማርጣችሁ ተከራክራችሁ እንደፈለጋችሁ መግዛት ትችላላችሁ። ነገር ግን ብሩን አስቀድማችሁ ታማኝ ሰው ላይ ልካችሁ ሲሄድ ይገዛዋለሁ ብላችሁ ወስናችሁ መጣት አለባችሁ እንጂ ብሩን ቋጥራችሁ አገር ሲሄድ ይሄንን ቀን አሟላለሁ ማለት ደግሞ ሙስተሂል። አትገዙትም። እውነቴን ነው የምላችሁ አትገዙትም። ዛሬ ቆይችን አሟላለሁ ስትሉ ሲጀምር አይገዛም። ከቻላችሁ ከመምጣታችሁ በፊት እቃችሁን እዛው ገዝታችሁ ቤተሰብም ሆነ ሰውም እንደዚህ ጠልባችሁ ታማኝ ሰው እዛው ቤተሰቦቻችሁ ጋር የሚያደርስ ታማኝ ሰው ፈልጋችሁ ከገዛላችሁ ገዝቶ እዛው ለቤተሰቦቻችሁ ካስረከበላችሁ እሰየው። እንዲሁም ደግሞ ቤተሰብ እህት፣ ወንድም እንደዚህ ጥሩ ሰው ስለ ገበያው ምን እንደሚያስፈልጋችሁ ለቤታችሁ ምን አይነት እንደሚሄድ እቃ ምን እንደሚያስፈልጋችሁ ጽፋችሁ ሰጥታችሁ ጥሩ አክቲቭ ሰው ወንድም ወይም ደግሞ ከቤታችሁ ውስጥ ካለ ይግዛላችሁና እቃችሁን የቤታችሁ ያሟላላችሁ። ወይም ደግሞ እንደዚህ በጠለባ እንደዚህ ገዝተውላችሁ ለቤተሰቦች ያስረክቡላችሁ። ቤተሰቦቻችሁ እንደዛው እንዳስረክቧቸው ቋጥረው ያስቀምጡላችሁ። ነገር ግን ብሩን ጨምድጄ ሄጄ አገር ስገባ ይሄንን እገዛለሁ ማለት አይቻልም። እመኑን አይቻልም። ምክንያቱም አትገዙትም። እውነቴን ነው የምላችሁ አትገዙትም። እኔ ወላሂ ጁምአ ከሳውዲ ገብቼ ኢትዮጵያ ገብቼ ሮብ ገበያ ሄድኩ ማለት ነው። ያው እንደነገርኳችሁ ኮምቦልቻ ነኝ ያለሁት። ሮብና ቅዳሜ ታውቃላችሁ ኮምቦልቻ ገበያ ነውና ሮብ ሄድኩ ገበያ ማለት ነው። ሮብ ገበያ ሲሄድ እኔ በጣም ነው የገረመኝ፣ በጣም ማለት ነው። ይሄን ስላችሁ ኑሮ ውድነት እንዲህ ነው እያሉ እናንተን ለማስጨነቅ አይደለም። እኛ ከዛ ስንመጣ አዲስ ነው የሚሆንብን፣ ብሩም አይገባንም፣ ከሰውም ጋር ጸባውም አንግባባም እና ምንም ሊምጣጣልኝ አልቻለም። ይሄ ስንት ነው ስላቸው እዛ ላይ ይሄ ስንት ነው ስላቸው እዛ ላይ ሲሉኝ እንደው አልሐምዱሊላህ ወላሂ አልሐምዱሊላህ ነው ያልኩት። ያኔ አነሰም በዛም አነሰም እንትን አለም ይዤ በመምጣቴ እረዳኝ። ነገር ግን ብሩን ይዤ እዛ ሄጄ አሟላለሁ፣ ብሩን ይዤ እንደዛ አድርጌ እገዛለሁ ብዬ በነበረ መቼም አላደርገውም። እና ውድና የምወዳችሁ ውድ ቤተሰቦቼ እንግዲህ ይዛችሁ የምትመጡት ነግራችኋለሁ። ቪዲዮ እንዳይረዝምባችሁ ወሬ አልደጋግምባችሁ። በቻላችሁ መጠን ታማኝ ሰው በቃ ታማኝ የምታውቁት ታማኝ ሰው ካገኛችሁ እንዲሁም ደግሞ በቤተሰቦቻችሁ ያስረክቡላችሁ፣ ገዝቶ ያስቀምጡላችሁ። እንዲሁም ደግሞ ቤተሰቦቻችሁ እንዳልኳችሁ ይዙላችሁ እንጂ ብሩ ይዤ ቃና አሟላለሁ ማለት እንዳጠራጠሩት። እንዲሁም ደግሞ ቀይዤ ሄዳለሁ ቲቪ እንደዚህ ይሄንን ሞጣጥጬ ሄዳለሁ ማለት ደግሞ ጉምሩክ ላይ 2-3 እጥፍ ነው የሚበላችሁና እባካችሁ ተጠንቀቁ። ይዛችሁ ከምትመጡ ይልቅ አስቀድማችሁ ገዝታችሁ አስቀምጡ ነው የምለው ቤተሰብ። እንግዲህ በሌላ ደግሞ ኮሜንታችሁን አንብቤ ትናንትና በለቀኩ ቪዲዮ ላይ ስለ ሱፐርማርኬት ስንት ብር እንደሚከፍት እንዲሁም ደግሞ ሱቅ፣ ልብስ ቤት፣ ፖቲክ፣ እቃ ቤቶች እንዲሁም ደግሞ መጋረጃ ቤት፣ ልብስ ቤት፣ ጣቃ ቤት፣ ፖቲክ እንዲሁም እንደዚህ ሱፐርማርኬት እንግዲህ ይሄን አይታችሁ ትናንት የለቀኩትን እንደሱ በሱ ስንት ብር እንደሚፈጅ ስንት ብር ያኔ ወረ ስንት ብር እንደሚበቃ
ነገር ቪዲዮ ሰራላችኋለሁ። ነገር ግን የሆነች ልጅ በአላህ ሰሞኑን ልመጣ ነው እባክሽን ይዤ የምመጣውን ነገር ስላለችኝ ለእሷ እንዲሁም ደግሞ ሌሎችም አሉ ለእነሱ ቪዲዮ የሰራሁት በቀጣይ ስንት ብር እንደሚበቃ እንዲሁም ደግሞ ይሄንን ለመክፈት ይሄ ስንት ብር እንደሚበቃ ይሄ ስንት ብር እንደሚያስፈልግ ቪዲዮ ሰራላችኋለሁ። ከእናንተ የሚጠበቀው አበረታቱኝ፣ ላይክ አድርጉኝ። እኔ አሁንም እናንተ ናችሁ ክርስቶፎች በነገራችን ላይ እና አበረታቱኝ። ቪዲዮዎችን ላይክ አድርጉ፣ አይከፈልበትም። አበረታቱኝ። እናንተ ያላችሁኝን እዛም ሂጂ ዝም ሂጂ ብትሉኝ ወላይ ከፍ ዝቅ ብዬ እታዘዛችኋለሁ። ብቻ እናንተ እኔ ለመስራቱ ሞራል ያኔ ጉጉት እንዲኖረኝ ቪዲዮዎችን ላይክ አድርጉ፣ አበረታቱኝ። እናንተ ስታበረታቱኝ እኔ ደግሞ ሞር ለመስራት ፍላጎት እንዲሁም ደግሞ ለመስራት ደግሞ እኔ ያኔ ሞራሉ ይመጣልኛልና አበረታቱኝ። ቪዲዮዎቼ እይታ ሲኖራቸው፣ ቪዲዮዎቼ ቫይራል ሲወጡ፣ ቪዲዮዎች ተቀባይነት ሲኖራቸው እኔ ራሱ ለመስራት እኔ ለእናንተ ብዙ ነገሮችን ለማድረግ ወደ ኋላ አልልም። እውነት ለመናገር ወላሂ አብሽሩ። አላህ በሰላም ለሀገራችሁ ያብቃችሁ። ሀገራችን ሰላም ነው። ኑ ቶሎ እላለሁ ማለት ነው። ምክንያቱም ያኔ እንደ አረብ ሀገር ይሆናል እንዲሁም ደግሞ እንደዚያ ይሆናል ብዬ አላችሁም ማለት እንደዚህ የተመቻችን ላይሆን ይችላል። ግን ሁሉ ነገር ይዛችሁ ካላችሁ ደግሞ መኖር ትችላላችሁ። እንደውም እዛ ካላችሁት እዚህ ያለነው ነው በደንብ የምንኖረው ሳንጨናነቅ ሰው ጋር ቤተሰቦቻችሁ ጋር ሲያማችሁ አርፋችሁ ሲደክማችሁ አርፋችሁ በቃ ተናፍሳችሁ በቃ ስትፈልጉ ወጥታችሁ ገብታችሁ መኖር ትችላላችሁ። ነገር ግን ራሳችሁን አሳምናችሁ መምጣት አለባችሁ ነው የምለው። ቤተሰቦቼ ቪዲዮ በዛባችሁ፣ በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ኑ ቶሎ ነው የምለው ውድ ቤተሰቦቼ። ሰላም አሌይኩም ወራህመቱላሂ ወበረካቱ።